ሰላም ቅዱሳት መጻሕፍትን ስንመለከት ወልድ በአባቱ ዙፋን ላይ እንደተቀመጠ ይነግሩናል። እስቲ ያስቡት፣ ይሄ ማለት ምን ማለት ነው? ዛሬ የምንመለከተው ይሄንን ነው። ይሄ እጅግ ኃይለኛ የሆነ ምስል ስለ ወልድ መለኮታዊ ማንነት እና ስለ ፍጹም ሥልጣኑ ምን እንደሚነግረን አብረን እናያለን። እንግዲህ መነሻችን የሚሆነው ከዮሐንስ ራእይ የተወሰደው ይሄ እጅግ አስደናቂ የሆነ ገለጻ ነው። የወልድን መለኮታዊ ክብር ለመረዳት በጣም ወሳኝ ነጥብ ነው። ምክንያቱም እያንዳንዱ ዝርዝር ነገር፣ እያንዳንዱ ቃል ስለ ማንነቱ የሚገልጸው ጥልቅ እውነት አለ። እሺ፣ የመጀመሪያው ክፍላችን የወልድ ገጽታ የሚለው ነው። እዚህ ላይ የምናየው ከራእይ መጽሐፍ የተወሰደው ራእይ ዝም ብሎ ምስል ብቻ አይደለም፣ ከዛ በላይ ነው። እያንዳንዱ ክፍል፣ እያንዳንዱ ገጽታ ስለ መለኮታዊ ስልጣንና ዘላለማዊነት የሚናገረው ነገር አለ። እስቲ ጠልቅ ብለን እንየው። እስቲ ገለጻዎቹን ተመልከቱ። ዓይኖቹ እንደ እሳት ነበልባል ናቸው ይላል። ከአፉ ስለታም ሰይፍ ይወጣል። ፊቱ ደግሞ በሙሉ ኃይሏ እንደምትበራ ፀሐይ ነው። እነዚህ ከራእይ መጽሐፍ የተወሰዱ ገለጻዎች ምንን ያመለክታሉ? በቃ ግልጽ ነው። እጅግ ታላቅ የሆነ ኃይል፣ ፍጹም ንጽሕናን እና ደግሞ ፍርድን። የሚገርመው ደግሞ ይሄ ምስል በሌሎች የመጽሐፍ ቅዱስ ክፍሎች ውስጥ ከምናገኛቸው የመለኮት ገለጻዎች ጋር በጣም ይመሳሰላል። እሺ፣ ወደ ሁለተኛው ክፍላችን ስንመጣ የማይታየውን አምላክ መገለጥ የሚል ነው እና ይሄ አስደናቂ ራእይ አንድ በጣም ወሳኝ የሆነ ስነ መለኮታዊ ጥያቄ እንድንጠይቅ ያደርገናል። እሱም ምንድን ነው? አምላክ የማይታይ ተብሎ ከተገለጸ ታዲያ እንዴት ነው እንዲህ በግልጽ ሊታይ የቻለው? ይሄ እርስ በርሱ የሚጋጭ አይመስልም? እውነታው ይሄ ነው። ቅዱሳት መጻሕፍት ራሳቸው አንድ አይነት ስነ መለኮታዊ እንቆቅልሽ ነገር ነው የሚያቀርቡልን። እግዚአብሔር አብ በባህሪው በፍጥረት ሊደርስበት ማይቻልና ማይታይ እንደሆነ ይናገራሉ። ታዲያ የዚህ እንቆቅልሽ መልሱ የት ነው የሚገኘው? መልሱ አለው በወልድ ሚና ውስጥ ነው። አያችሁ፣ ወልድ የማይታየውን የአብን ባህሪ ለፍጥረት ሁሉ እንዲታይ ያደረገው ሁለተኛው የመለኮት አካል ነው። እሱ ነው ድልድዩ። እንግዲህ ወደ ሦስተኛው ነጥባችን ስንመጣ አንድ ዙፋን እኩል አምልኮ የሚለውን እናያለን። እሺ፣ ወልድ ማይታየውን አብ ከገለጸልን የሥልጣናቸው ጉዳይስ እንዴት ነው የሚገለጸው? በጣም የሚገርመው የጋራ ስልጣን የሚለው ጽንሰ ሐሳብ በዙፋን ምልክት አማካኝነት በሚያስደንቅ ሁኔታ ተገልጿል። ወሳኙ ነጥብ ይሄ ነው። ልብ በሉ፣ ቅዱሳት መጻሕፍት ሁለት የተለያዩ ዙፋኖችን በፍጹም አይጠቅሱም። አለው አንድ ዙፋን ብቻ ነው፣ ለአብም ለወልድም። ይሄ ስለ አንድ ሆነው አገዛዛቸው የሚናገር በጣም ወሳኝ እና መሰረታዊ እውነት ነው። እና ይሄ ምንን ያሳየናል? ውጤቱ እጅግ አስደናቂ ነው። ፍጥረት በሙሉ በዙፋኑ ላይ ለተቀመጠው ለአብ እና ደግሞ ለበጉ ምንም ልዩነት የሌለው ፍጹም ተመሳሳይ የሆነ አምልኮን፣ ክብርን እና ምስጋናን ሲያቀርቡ እናያለን። በጣም ጥሩ። አሁን ወደ አራተኛው ክፍል እንለፍ። ከስሞች ሁሉ በላይ የሆነው ስም። ይህ የአምልኮ እኩልነት ወልድ ከአባቱ በሚቀበለው የመጨረሻው ውርስ የበላይ የጨና። እስቲ አሁን ደግሞ ይህንን ውርስ ምን እንደሚመስል እንመልከት። ይህ ቀደም ተከተል በጣም ግልጽ ነው። መጀመሪያ እግዚአብሔር ከሁሉ በላይ ከፍ ከፍ አደረገው። ከዛስ ከስም ሁሉ በላይ ያለውን ስም ሰጠው። ውጤቱስ ምንድን ነው? በኢየሱስ ስም ጉልበት ሁሉ እንዲንበረከክ እና ምላስም ሁሉ እርሱ ጌታ እንደሆነ እንዲመሰክር ነው። ይሄ የሚያሳየን ወልድ የአብን ስም እንዴት እንደወረሰ እና ከዛም ጋራ የፍጥረትን ሁሉ አምልኮ የሚያዝዘውን ስልጣን እንደተቀበለ ነው። ስለዚህ ወሳኙ ነጥብ ምንድን ነው? ይሄ ዝም ብሎ አዲስ ማዕረግ የማግኘት ጉዳይ አይደለም። በፍጹም። ይሄ ማለት የመጨረሻውን መለኮታዊ ማንነትና ስልጣን መጋራት ማለት ነው። እሺ፣ አሁን የመጨረሻው ክፍል ላይ ደርሰናል። በጉ በዙፋኑ መካከል። እንግዲህ እስካሁን ያየናቸው ሐሳቦች አሉ አይደል? የመለኮት ገለጻውን አየን፣ የጋራ ዙፋኑን ተመለከተን፣ የወረሰውን ስምም ከዛሊክ። እነዚህ ሁሉ ተደምረው ወደ አንድ የመጨረሻ እና በጣም ኃይለኛ ምስል ይወስዱናል። እዚህ ላይ የተጠቀመበትን ቃል ልብ በሉ። በጣም የሚገርም ነው። ከዙፋኑ አጠገብ አይደለም የሚለው፣ በዙፋኑ መካከል ነው የሚለው።
ይሄ ምንን ያመለክታል? በመለኮታዊው አገዛዝ ውስጥ ምን ያህል ሙሉ እና ማዕከላዊ የሆነ ሚና እንዳለው ነው የሚያሳየን። እንግዲህ ከዚህ ሁሉ ትንታኔ የምንይዘው ቁልፍ መልእክት ምንድን ነው? በጣም ግልጽ የሆነ ምስል ነው የሚያሳየን። ይኸውም ወልድ ከአብ ስልጣን የተለየ አለመሆኑን ነው። እንዳውም ያ መለኮታዊ ስልጣንና መገኘት ለፍጥረት ሁሉ የታየበት መንገድ ራሱ ወልድ ነው። ስለዚህ ያ አንዱ ዙፋን፣ ያ የተዋሃደ ዙፋን የሚያሳየን ወልድን ማየት አብን ማየት እንደሆነና መለኮታዊ ኃይልና ፍቅር በአንድነት እንደሚገዙ ነው።